ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የሚገርም ፕሮጀክት ወይም ደግሞ ፕሮጀክት እንኳን አይባልም የሚገርም ሰፈር ወይም ደግሞ ኢኮሎጂ ነው ማሳያችሁ። እንግዲህ ቀድሞ የመለስ ዜናዊ ፋውንዴሽን ወይም ደግሞ በአሁኑ የጉለሌ ኢኮሎጂን ነው ዛሬ የምንጎበኘው። በጣም የሚገርም አይነት ሰፈር ነው። በነገራችን ላይ እጅግ በጣም ደስ የሚል በጣም የሚገርም ሰፈር ነው። እንግዲህ ወደ ግቢው በር ጋር ነኝ ያለሁት። እንግዲህ ቀጥታ ገብቼ ነው የምቀጥለው። መግቢያው እንድታዩት ያክል ነው ይሄኛውን ማሳያችሁ። ትንሽ ደቂቃ ነው ቪዲዮ የሚጀምረው ግን ከውስጥ ነው። በሯ እንግዲህ መግቢያው ይቺኛዋ ነች። ከዛ በቀጥታ ወደ መሃል ላይ ሆኜ ወይም ደግሞ የተወሰነ ከገባሁኝ በኋላ እዛ ያለውን ነው የምንጎበኘው። እንትኑ በጣም ነው ደስ የሚለው። በነገራችን ላይ በጣም ተመራጭ አይነት ሰፈር ወይም ደግሞ ኢቭን ሃይላይት ላይ የተወሰነ ያያችሁ ይመስለኛል። ሙሽሮች ፎቶ የመነሳት ፕሮግራም የሚያደርጉበት እንደዚሁም ደግሞ በርካታ ቤተሰቦች በቤተሰብ ሆነው መጥተው የሚጎበኙት አይነት ሰፈር ነው። እንደዚሁም ደግሞ ኢትዮጵያ ውስጥ በጣም በዚህ በኢኮሎጂ ወይም ደግሞ ለዚህ በተለያዩ የእጽዋት ዝርያዎችም ይሁን እጅግ በጣም በሚያምር አይነት የተሰራ ቦታ ነው። መገኛውም እንግዲህ የተነሳሁት በሩ ጋር እንዳያችሁት በአንደኛው በኩል ወደ አዲሱ ገበያ ወይም ደግሞ ወደ ሸጎሌ እንደዚሁም ደግሞ ወደ ዊንጌት ወደ አጠና ተራ ወደዛ የሚወስደው መንገድ አስፓልት መሃል ላይ ነው የሚገኘው ማለት ነው። ዙሪያው ላይ ካዩት እንግዲህ ከበሩ አካባቢ ጀምሮ ከተለጠፉት የተወሰነ እንዳየሁት እጅግ በጣም የሚያማምሩ እንትኖች አሉት። ይሄ ሃይክ ማድረጊያ እንደዚሁም ደግሞ ወደ አዲስ አበባ በተለይ ደግሞ የእይታ ከከፍታ ቦታ ላይ ስለሆነ የሚገኘው ማለት ነው። ከከፍታ ላይ ሆናችሁ ወደ ታች ቁልቁል አዲስ አበባን የምታዩበት እንደዚሁም ደግሞ የተለያዩ የነዚህ የማረፊያ ቦታዎች ወይም ደግሞ በግሩፕ ሆነው ለሚመጡ ሰዎች ደግሞ ለሚጎበኙ ሰዎች እንደዚሁም በቲም ሆነው ወይም ደግሞ በጓደኛ ማቾች የተለያዩ ሰዎች መጥተው የሚጎበኙት አይነት ሰፈር ነው። ቦታው ዙሪያው እንዳለ አረንጓዴ ነው። ከዛ ላይ ደግሞ እንዳለ አበባ የተሰራበት እንደዚሁም ደግሞ በየመሃል መሃሉ ላይ ደግሞ የማረፊያ ወንበሮች የተዘጋጁለት። ከዛ ውጪ ደግሞ ሃይላይት ላይ የተወሰነ እንዳያችሁት የጎጆ ቤት ነገሮችም አይቻለሁኝ። እንደዚሁም ደግሞ አሁን ወደ ኦሬዲ ገናም ስለሆነ ገና በዓል ኦሬዲ እየደረሰ ነው እና የለበሱ አልባሳት እንዳያችሁት ወጣቶች በግሩፕ ሆነው ወደዛ አካባቢ ምናልባት ፕሮግራም ይኖራቸው ይሆናል እና እዛ አካባቢም ቪዲዮ ሲሰሩ እንደዚህም ደግሞ ፎቶ የመነሳት ፕሮግራም እንደዚሁም ይመስለኛል ከሆነ መስሪያ ቤት የመጡ መሰሉኝ ድንኳን ውስጥ የተለያየ ብዙ ሆነው እንደ ትሬኒንግ ነገርም አይቻለሁኝ ተሰብስቦ ማለት ነው። ምናልባት ፌሎሺፕ ሊሆን ይችላል ምን እንደሆነ አላውቅም። በርግጥ ወደዛ ጠጋ ብዬ ስላላየኋቸው ማለት ነው። እንግዲህ ይሄ ኢኮሎጂ ኦልሞስት 65 ካሬ ሜትር ላይ ያረፈ ከዚህ በፊት ሀገራችንን በመሩት የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ የእሳቸው ፋውንዴሽን የነበረው
እዚህኛው ጋር አሁን ወደ ኢኮሎጂ ነው የተቀየረው። ውስጡ ላይ በጣም ነው የሚያምረው እንዳልኳቸው ማለት ነው። ይሄ መለስ ፋውንዴሽን ይመስለኛል እዚህ ዋናው መስሪያ ቤት ወደ ካሳንቺስ አካባቢ ነው የነበረው ኦፊሱ ማለት ነው፣ የሄድ ኦፊሱ ማለት ነው። እንግዲህ ያኔ የእሳቸውን ሌጋሲ ለማስቀጠል እንደዚህ ደግሞ የፖለቲካል እሳቢያቸውን ፊሎዞፊያቸውን እንደ መማሪያ ወይ ደግሞ እንደ ማስታወሻ አይነት እንዲሆን የተቋቋመ የነበረ የእሳቸው ፋውንዴሽን ነው። ያው ነን ገቨርንመንት እንትን ነው የሚለው ኤንጂኦ ነው የሚለው እንግዲህ ነን ፕሮፊት ማለት ነው። አሁን ለትርፍ ያልተቋቋመ ወይም ደግሞ እንግዲህ የቢዝነስ አይደለም ማለት ነው። እንግዲህ ያን ከዛ ፕሮጀክቱ ከተቀየረ በኋላ ኢቭን ከተለያዩ በዚህ በጂኦግራፊ እና እንደዚሁም ደግሞ የኢንቫይሮንመንት ክላይሜት ላይ የሚሰሩ በርካታ እንትኖች ተቋማቶችም ጭምር ይሄንን እንደሚጎበኙት እንግዲህ ምናልባት እዚህ ደግሞ ያላችሁ ሰዎች መጎብኘት ከፈለጋችሁ በዛ ላይ በነገራችን ላይ በጣም ጸጥ ያለ ለማንበብም ወይ ደግሞ ለጸሐፊዎችም ተመራጭ አይነት የሚሆን ሰፈር ነው። ምንም ቦታ ነው። በርግጥ በዛ ላይ ደግሞ ከፍ ያለ ቦታም ነው የሚገኘው። በጋ ላይ ደግሞ በተለይ አየሩም ቀዝቀዝ እንዲያደርግ ሌላው ቦታ ላይ በጣም ሙቀት ወይም ደግሞ ፀሐዩ አስቸጋሪ ስለሚሆን ማለት ነው። ቀዝቀዝ የሚያደርግ በጣም ነፋሻማ የሆነ እንትን ነው። ዙሪያውን ጫካ ነው። ምንም እንትኖች የሉትም ኦልሬዲ ከጀርባው ላይ ማለት ነው። ከገባንበት ከበሩ ከመግቢያው ዙሪያው ያው እኔ አሁን ሙሉን አይደለም ማሳያችሁ፣ እኔ ማሳያችሁ የተወሰነውን ያክል ነው። ኦልሬዲ ማዳረስም ስለማይቻል ማለት ነው የቀረጹም እና የሚገኘው ከዚህ ከአጠና ስተጠራ ስትመጡ ከኢቢሲ ዋናው መስሪያ ቤት አለ። የዚህ የመከላከያ ካምፕ ምናምን ያለበት ማለት ነው። ዊንጌት አልፋችሁ የኢቢሲ ዋናው መስሪያ ቤት ይዛችሁ ቀጥታ ፊት ለፊቱ ዳገቱን ስትወጡ ማለት ነው። ከዊንጌት በኢቢሲ አድርጋችሁ ቀጥታ ወደ ላይ ስትወጡ ጫፍ ላይ ነው የሚገኘው። በአንደኛው አቅጣጫ ኦልሬዲ ወደ አዲሱ ገበያ የሚያስኬደው መንገድ ነው ያለው። እንግዲህ ይሄኛው ኢኮሎጂ እንዳልኳቸው አሁን ላይ በተለይ ለጥናትና ምርምር ላይ የሚሰሩ ክላይሜት ላይ የሚሰሩ ማለት ነው ዋነኛው መዳረሻቸው የሚያደርጉት ይህንን ነው። ከዛ ውጭ ደግሞ የሚያውቁት ምናልባት ወደዚህ ደግሞ የቀረቡ ሰዎች የሚጋቡ አዲስ ተጋቢዎች ሊሆኑ ይችላሉ። የልደት የሚያከብሩ ለልጆቻቸው እንዳየሁት ማለት ነው። ከዚህ በፊት እኔ ሂስትሪውን በዲቴል አላውቀውም። ነገር ግን ከታዘብኩት ያየሁት እንዲህ አይነት የፎቶ ፕሮግራም ያካሂዱበታል። እንደዚሁም ደግሞ ማረፊያ ቦታዎችም ስላለው እዛው ግሪን ኤሪያው ውስጥ ማለት ነው። ልክ ውጮቹ ጋር በቲም ሆነው እንደ ጉብኝት ወይም ደግሞ ቱር ሲያደርጉ እንደሚይዙት ሁሉ በቲም ሆነው ደግሞ ይመጡና እዚህኛውም ጋር እንግዲህ ያየ እዚህ ግሪን ኤሪያው ውስጥ ወይም ደግሞ እዚህ ኢኮሎጂ ውስጥ የማሳለፊያ ቦታ አለው። እዚህ ያሳልፋሉ ማለት ነው። ከዛ ውጪ እንግዲህ ቭሎግ ለሚያደርጉ ፊልም ለሚሰሩ የሚውልበት አላማ ወይም ደግሞ አሁን ለምን አላማ እየዋለ እንደሆነ በር ላይ የተለጠፈ አይቼ ነው የምነግራችሁ። ፊልም የሚሰሩ ሰዎችም አንደኛው የሚጠቀሙት ወይ ደግሞ መዳረሻቸው ይሄ እንደሆነ እንደዚሁም ደግሞ ቭሎግ የፎቶ ፕሮግራም ያላቸው ልክ እዚህ አካባቢ ጋር ያው ይታየኛል ፎቶ የሚነሱት እስካሁንም ያው ሃይላይት ላይ ያደረኩላችሁ እንዳያችሁትም ማለት ነው። ከዚህ በኋላም በጣም ብዙ ነው የምታዩት። እንግዲህ እነሱም አንዱ ተመራጭ ስፍራ የሚያደርጉት ይሄንን ነው። እንግዲህ ጉለሌ አዲስ አበባ ውስጥ በጣም በአረንጓዴነቱ ከሚታወቅ ስፍራ አንደኛው ጉለሌ ክፍለ ከተማ ነው። መልክዓ ምድሩም ከፍ ያለ ቦታ ላይ የሚገኝ እንግዲህ ከዚህ በፊት ስናየው የነበረው የዚህ የእንጦጦ የወንዝ ዳር ወይም ደግሞ የእንጦጦ ላይ እየተሰራ ያለው ፕሮጀክት አሳይቻችሁ ነበረ። ጫካ ውስጥ ያለው ስቴዲየም ጨምሮ የመቀጠያ ወንዝ ዳር እዛ አካባቢ እንዳለ ከፍ ያለ ዳገት ላይ ያሉ ስፍራዎች ናቸው። ይሄኛውም በተመሳሳይ ከፍ ያለ ቦታ ላይ የሚገኝ በግሪን ኤሪያ የተሸፈነ በአበባዎች እና በተለያዩ ነገሮች ያጌጠ
ለዚሁም ደግሞ የማረፊያ ወንበሮች የተዘጋጁለት እንግዲህ እዛ የተለጠፈው ላይ አሁን ወንዞች ጋር ምናምን ወይም ደግሞ ወደዛ እንትን አላልኩኝም፣ ግን የተለጠፈው ካየሁት እንዳሉት ነው። ምናልባት ዙሪያው በጣም ሰፊ ስለሆነ ማዳረስ ስላልቻልኩኝ እኔ ያየሁትን የተወሰነውን ያክል ነው እዚህም ማሳያችሁ ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉን ጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን እንድታስቀምጡልኝ። እንግዲህ በ2000 ፋውንዴሽን መለስ ዜናዊ ፋውንዴሽን የሚባለው ማለት ነው ኦልሞስት 2013 አካባቢ ነበረ በፈረንጆቹ ማለት ነው የተቋቋመው። ከዛ በኋላ ወደ ክላይሜት እና የኢንቫይሮንመንታል ያው እዚህ ጋር ነው እንግዲህ የገና እንትንም ያልኳችሁ ማለት ነው። ወጣቶቹ ይመስለኛል በቲም የመጡ ናቸው እንደምታዩት እዛ ጋር መኪናዎች አይቻለሁኝ። እና ስለዚህ ይሄኛው ግቢ ወይም ደግሞ ይሄ ኮሌጅ የሚውልበት ዓላማ ለዚሁ ኢንቫይሮንመንት እና የኢንቫይሮንመንት ፕሮቴክሽን ወይም ደግሞ የክላይሜት ቼንጅ ኢትዮጵያ በብዛት ትታወቃለች በየአመቱ ብዙ ችግኞችን በመትከል ከድሮም ጀምሮ ማለት ነው። በየአመቱ በርካታ ችግኞችን በመትከል ኢንቫይሮንመንቱን ወይም ደግሞ የአየር ሙቀቱን የተወሰነ ረገብ ለማድረግ ጥረት ከሚያደርጉ ሀገሮች ምናልባት ግንባር ቀደማው ትመስለኛለች። እንደውም ከሆኑ አመታት በፊት ወርልድ ጊነስ ቡክ ላይ እንድትመዘገብ የሆነ ጥረቶች ነበሩ። በአንድ አመት ብዙ ችግኞች የተከለች ሀገር እንድትባል ይመስለኛል። ዛሬ 2 አመት መሰለኝ። በትክክል ጊዜውን ባላስታውሰውም ማለት ነው። እናንተ ምናልባት ሚዲያ ላይ ሰምታችሁ ይሆናል። እንግዲህ ከሚተከሉባቸው ቦታዎች በተለይ አዲስ አበባ ውስጥ በዋነኝነት ጉለሌ ይመስለኛል። በክፍት ቦታዎች የተራራዎች ምናምን የሚገኙበት ስለሆነ ማለት ነው። አሁን ካሳንቺስ ጋር ያለው ዋናው መስሪያ ቤታቸው ምን ላይ እንዳለ አላውቅም፣ ግን ያኔ አይቼ ነበር ከአመታት በፊት የኮሪደሩ እንትን ከማለቱ በፊት ማለት ነው። አሁን ኮሪደር አንስቶት ይሁን ይኑር አይኑር በእርግጥ አላውቅም። ምናልባት የምታውቁ ካላችሁ ኮመንት ላይ ልትነግሩን ትችላላችሁ። ሌሎች ብራንቾችም ምናልባት የተለያየ ቦታ ላይ ደግሞ ካለ ፋውንዴሽኑም ይሁን ኦር እንዲህ አይነት የኢኮሎጂ እንትኖች ልትጠቁሙ ትችላላችሁ። እኔ እንግዲህ በአጋጣሚውን ደግሞ ወደ ኮልፌ አካባቢ በመጣሁበት ነበር። ለምን ወደዚህ እንዳለ አውቅ ነበርና ላዩ እፈልግ ስለነበር በዛው ሼር ላድርጋችሁ ብዬ ነው። እንግዲህ ዲቴሉን ብዙ እንትኑን ስለማላውቀው ስለ ፕሮጀክቱ እንግዲህ ከጽሁፍ ላይ ካየሁት እና ከሰማሁት የተረዳሁት ይሄንን ነው። ምናልባት ልትጎበኙ የምትችሉ ደግሞ ቤተሰቦች ካላችሁ እስከ 11 ሰዓት ድረስ ነው። ያው 11 ሰዓት በኋላ አያስገቡም። እስከዛ ግን ብትመጡ በእርግጠኝነት የምታተርፉበት ወይም ደግሞ ደስ ብሏችሁ ልትጎበኙት የምትችሉት አይነት ሰፈር ነው። እንግዲህ ሰሞኑ የኮሪደር ነበር ስናይ የነበረው። አንዳንዴ ደግሞ እንዲህ አይነት ያሉ ግሪን ኤሪያዎች የሚሆን ወይ ደግሞ እንዲህ ለቱሪስት መዳረሻ የሚሆኑ ቦታዎች ብጠቁማችሁ እዚህ ደግሞ ያላችሁ ልትጎበኙት ትችላላችሁ። እና ለዛ ብዬ ነው እንግዲህ ነገ ወደ ፕሮጀክታችን ቪዚት ወደ ማድረግ እንመለሳለን። ለዛሬ ግን እኔ እዚሁ ጋር ነው የማበቃው በድምጽ ማለት ነው። ቪዲዮ ግን ይቀጥላል። ሀሳብ ስለሌለ ወይም ደግሞ ስለ ፕሮጀክቱ ዲቴል የሆነ ነገር ይህንን ነው ጀስት ማውቀው ያን ያክል ያለ ድምጽ ከምለቀው ብዬ ነው። ነገ ደግሞ ወደ ፕሮጀክቴ እመለሳለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው።